እርምጃ እየተወሰደ ነው። ህወሓት የሰጠው ፍንጭ፣ ድሮኑና የሱዳኑ ግንባር። ለወራት ሲብላላ የነበረው የትግራይ ፖለቲካ ቀውስ በመጨረሻም አሜሪካ ጣልቃ ገብታበት አዲስ የፖለቲካ መልክ ይዞ ታይቷል። ዩናይትድ ስቴትስ አክራሪ ባለቻቸው የህወሓት አመራሮች ላይ የቪዛ እገዳ ማዕቀብ መጣሏን ተከትሎ ሁለት የተለያዩ ሐሳቦች በማህበራዊ ትስስር ገጾች ሲንሸራሸሩ ተመልክተናል። አንደኛው ማዕቀቡ የጦርነት ስጋቱን ያስቀራል የሚል ሲሆን፣ ሁለተኛው ደግሞ ከዚህ በተቃራኒው ማዕቀቡ የሰሜን ኢትዮጵያን ሌላ ዙር የጦርነት ዝግጅት ይበልጥ የሚያበረታታና ወደ ጦርነት ሊገፋ የሚችል በሚል ስጋት እየተገለጸ ነው። እነዚህን የተስፋና የስጋት ትንተናዎች ከህወሓት ምላሽና ከፌዴራል መንግስት አንዳንድ እርምጃዎች ጋር አያይዘን ንጽጽር ስናደርግ የሚሰጠን ትርጉም ይኖራል። ህወሓት የአሜሪካ መንግስት በአክራሪ የፓርቲው አመራሮች ላይ ማዕቀብ መጣሉን ባሳወቀም ከአንድ ቀን በኋላም ከመቀሌ ምላሽ ያለውን መግለጫ በሰጠ ዕለት በሱዳን የሚገኘው አርሚ 7 ላይ የድሮን ጥቃት ተፈጽሟል። የድሮን ጥቃቱ የተፈጸመውም በጥቂት ቀናት ልዩነት በሁለት የህወሓት አርሚዎች ላይ ነው። አንደኛው አርሚ 13 የተባለ ሲሆን ይህ አርሚ ጥቃት የደረሰበት ከትግራይ ተነስቶ በኤርትራ በኩል አድርጎ ወደ ሱዳን ገብቶ አርሚ 7 የተባለውን የህወሓት ጦር ለመቀላቀል ሲንቀሳቀስ በነበረበት ሰዓት መሆኑ በወቅቱ ተዘግቦ ነበር። ሁለተኛው የድሮን ጥቃት የደረሰበት የህወሓት አርሚ 7 ነው። ይህን የድሮን ጥቃት ተከትሎ የህወሓት ጸረ ድሮን መከላከያም የት ገባ የሚል ጥያቄ እየተነሳ ነው። ለዚህ ጥያቄ ሁለት ምላሾች ሲሰጡ ታዝበናል። አንደኛው ህወሓት የጸረ ድሮን መከላከያ ሞክሮ ስላልሰራ ነው የሚል ሲሆን፣ ሁለተኛው ህወሓት ዋና ላለው ጦርነት ደብቆ እስከዚያው ተደበደብኩ እያለ ዲፕሎማሲ ሊሰራ ነው የሚል ነው። በዚህና በሌሎች ጉዳዮች ላይ ተዘጋጅተናል። እስከ ፍጻሜው አብራችሁን ቆዩ። የህወሓት ፍንጭ። በትግራይ ሲብላላ የነበረው የህወሓት አመራሮች ትርምስ በመጨረሻም አሜሪካ ጣልቃ ገብታበት አዲስ የፖለቲካ መልክ ይዞ ታይቷል። አሜሪካ በትግራይ የሚታየው የፖለቲካ ቀውስ ሌላ ዙር ጦርነት ሊቀሰቅስ እንደሚችል ስጋት ገብቶኛል በማለት ለጦርነቱ መቀስቀስ ምክንያት ባለቻቸው ላይ ማዕቀብ ጥላለች። አክራሪ የህወሓት አመራሮች ለጦርነቱ መቀስቀስ ምክንያት የሆነ እንቅስቃሴ ላይ መሆናቸው በዚሁ የአሜሪካ ማዕቀብ የመጣል ዓላማ ላይ ተመላክቷል። ዋሽንግተን የህወሓት አክራሪ አባላት ባለቻቸው ግለሰቦች ላይ የጣለችውን የቪዛ እገዳ ተከትሎ ህወሓት በሰጠው ምላሽ ማዕቀቡን ሙሉ ለሙሉ ውድቅ አድርጓል። የተጣለውን ማዕቀብ ያልተሟላና ሚዛናዊ ያልሆነ ግምገማ መሰረት ያደረገ ነው ሲልም አጣጥሏል። ይህ ከህወሓት የሚጠበቅ ምላሽ ስለሆነም ይልቅ ራሱን ከፌዴራል መንግስት ጋር ትይዩ አቁሞ በምላሹ ለምን እኔ ብቻ አይነት ስሜት ወይም አቋም ያሳየበትን ማነጻጸሪያ ለይተን ማነጻጸር ይኖርብናል። ህወሓት በመግለጫው ላይ የአሜሪካ ማዕቀብ የመጣል ውሳኔ የፌዴራል መንግስት የፕሪቶሪያውን የሰላም ስምምነት ዋና ዋና ድንጋጌዎችን ተግባራዊ አለማድረጉን ወደ ጎን በመተው ኃላፊነቱን በህወሓት ላይ ብቻ የጫነ ነው ሲል ነው የገለጸው። ህወሓት የአሜሪካ የውጭ ጉዳይ መስሪያ ቤት እገዳውን ይፋ ካደረገ ከአንድ ቀን በኋላ ሰኔ 12 ቀን 2018 ዓ.ም ባወጣው መግለጫ አሜሪካ በአፍሪካ ቀንድ የሰላም ጥረቶችን ለመደገፍ የምታደርገውን ሚና እንደሚያከብር ገልጾ ግን ብሎ ያለውን ስጋት አጋርቷል። መጀመሪያ በተጠያቂነቱ ረገድ የፌዴራል መንግስትም አብሮ መካተት እንዳለበት ፍላጎቱን በስሱ አንጸባርቋል። ሲቀጥል በተላለፈው ውሳኔ ላይ ህወሓት ከፍተኛ ስጋት አለኝ ሲል ገልጿል። ይህን ከፍተኛ ስጋቱን ግን አላብራራውም። ውሳኔው ራሱን ችሎ ጦርነት ሊቀሰቀስ እንደሚችል የተረዳ ይመስላል። በመግለጫው ላይ የቪዛ እገዳው ነባራዊ ሁኔታ ላይ በተደረገም ያልተሟላና ሚዛናዊ ያልሆነ ግምገማ ላይ የተመሰረተ ነው። እንዲሁም የኢትዮጵያ ፌዴራል መንግስት በፕሪቶሪያ ስምምነት መሰረት ያሉበትን ግዴታዎች መወጣት አለመቻሉን ችላ በማለት ኃላፊነቱን በህወሓት ላይ የጫነ ነው ብሏል።
የሰላም ስምምነቱ በርካታ ቁልፍ ድንጋጌዎች እስካሁን ሳይፈጸሙ መቅረታቸውን የገለጸው ህወሓት ከነዚህ መካከል ተፈናቃዮች ወደ ቀድሞ ቀያቸው መመለስ፣ የፌዴራል ያልሆኑ ኃይሎች ከትግራይ ግዛት መውጣት፣ የአገልግሎት መመለስ፣ የሰብአዊ እርዳታ ተደራሽነትና የፓርቲው ህጋዊና ፖለቲካዊ ሰውነት እውቅና ማግኘት የሚሉት ይገኙበታል ብሏል። እነዚህ የህወሓት ክሶች ናቸው። በሌላ በኩል ህወሓት የሰጠው አስገራሚ ማነጻጸሪያም ትግራይ ግንቦት 24 ቀን 2018 ዓ.ም በተካሄደው ሀገር አቀፍ ምርጫ ውጭ ተደርጋለች የሚል ነው። ፓርቲው አክሎም በክልሉ ላይ የተጋረጡትን ሰብአዊ ተግዳሮቶች ከመንግስት ፖሊሲዎች ጋር ያያያዘው ሲሆን የደሞዝ፣ የባንክ አገልግሎት፣ የነዳጅ አቅርቦትና የሰብአዊ እርዳታ ተደራሽነት አሁንም በከፍተኛ ሁኔታ የተገደበ መሆኑን በጥንቃቄ ገልጿል። ከዚህ በተጨማሪም የፌዴራል መንግስት ከፕሪቶሪያ ስምምነት ጋር የሚጋጩ እርምጃዎችን እየወሰደ ነው ሲል ከሷል። ይህም በክልሉ ውስጥና በዙሪያ የሚደረጉ ወታደራዊ ጫናዎችና የድሮን ጥቃቶችን ያጠቃልላል ብሏል። የህወሓት ዋና የስጋት ስዕል በጉልህ የታየው እዚህ ሳይሆን አይቀርም። ህወሓት በፌዴራል መንግስት በኩል እርምጃ እየተወሰደ ነው ብሏል። እርምጃውም ወታደራዊ ጫናዎችንና የድሮን ጥቃቶችን ጭምር የሚያጠቃልል ነው። ይህን የፌዴራል መንግስት እርምጃም አሜሪካ እንዴት አላየችውም ነው የህወሓት ቅሬታ። አንዱን ፈራሚ አካል ብቻም ተጠያቂ ማድረግና የሌሎችን አካላት ድርጊት ችላ ማለት በሰላም ሂደቱ ላይ ያለውን እምነት አደጋ ላይ ይጥላል ነው መሟገሻው። ዘላቂ ሰላም ለማስፈን አድሎ አልባነት፣ ወጥነትና ለሁሉም ወገኖች እኩል ተጠያቂነትን ማረጋገጥ ያስፈልጋል ብሏል። በዚህ መሰረት ህወሓት ያሰጋኛል ያለው ጦርነት እንዲቀር አሜሪካ የፌዴራል መንግስት በፕሪቶሪያ ስምምነት መሰረት ያሉበትን ግዴታዎች ሙሉ ለሙሉ እንዲወጣ ግፊት እንድታደርግ፣ የተፈናቃዮችን መመለስ እንድትደግፍ፣ የፌዴራል ያልሆኑ ኃይሎች ከትግራይ ክልል እንዲወጡ እንድትሟገት፣ የህወሓትን ህጋዊና የፖለቲካ ሰውነት እንድትመልስና የተጠያቂነት እርምጃ በጦርነት ውስጥ በተሳተፉ አካላት ላይ በፍትሐዊነትና በወጥነት እንዲተገበር ጥሪ አቅርቧል። አሜሪካ በህወሓት አክራሪ አመራሮችና በኢትዮጵያ መንግስት መካከል እየተባባሰ የመጣው ውጥረት በሰሜን ኢትዮጵያ ዳግም ግጭት ሊቀሰቅስና ቀጠናዊ ሰላምና ደህንነትን አደጋ ላይ ሊጥል ይችላል በሚል ነው ማዕቀቡን የጣለችው። ዋሽንግተን ይህ እርምጃ በትግራይ ክልል ያለውን ቀውስ ለመፍታት የሚደረገውን ጥረት ለማደናቀፍ አስተዋጽኦ አድርጓል ያለቻቸውን ግለሰቦች ኢላማ ያደረገ መሆኑን ገልጻለች። አሜሪካ በተያዘው ዓመት በትግራይ ኃይሎችና በኢትዮጵያ መከላከያ ሰራዊት መካከል የተከሰተውን ግጭት በምክንያትነት የጠቀሰች ሲሆን ይህም እንደ አውሮፓውያን አቆጣጠር ከ2020 እስከ 2022 የነበረው ጦርነት ካበቃ ወዲህ በሁለቱ ወገኖች መካከል የተደረገም የመጀመሪያው የጦርነት ፍጥጫ መሆኑን እንዲሁም በትግራይ የታዩ የቅርብ ጊዜ የፖለቲካ ክስተቶች ደካማው የሰላም ሂደት አደጋ ላይ የጣሉ መሆናቸውን ገልጻለች። ጥያቄው ይህ የአሜሪካ እርምጃም የተፈራውን ጦርነት ያስቀረዋል ወይ የሚለው ነው። ህወሓትና የፌዴራል መንግስት በአክራሪ የህወሓት አመራሮች ላይ ማዕቀቡን ከጣለ በኋላም በቃላት ጦርነት ቀጥሏል። ይህ የቃላት ጦርነት ከዚህ ቀደም ወደ ጦርነት ሊገቡ ሰሞን እንደነበረው አይነትም ሆኖ እየታየ ይገኛል። የድሮን ጥቃቱና የሱዳኑ ግንባር በጥቂት ጊዜያት ልዩነት ሌላኛው የድሮን ጥቃት በሌላኛው የህወሓት አርሚ ላይ መፈጸሙን የሚያመላክቱ መረጃዎች ወጥቷል። ህወሓት ለአሜሪካ ምላሽ በሰጠበት ዕለት የተፈጸመው የድሮን ጥቃት ከቀደመው ከበድ ያለ ሳይሆን አይቀርም። በሱዳን ግዛት ውስጥ እንደሚንቀሳቀስ በሚነገረው የህወሓት አርሚ 7 የጦር መጋዘን ላይ አዲስ የድሮን ድብደባ መፈጸሙ ቢሰማም የጉዳት መጠኑ ግን አልታወቀም። የድሮን ጥቃቱ በማን እንደተፈጸመም አልታወቀም። ጥቃቱ የጦርነት ስጋቱን ተጨባጭ የሚያደርግ ሲሆን እስካሁን ባለው ሁኔታ ህወሓት ይፋዊ ምላሽ ባይሰጥም ስጋቱን ከፍ እንዳደረገበት ግን ተገማች ነው። በጉዳዩ ላይ የፌዴራል መንግስቱ ከፍተኛ አመራርና የቀድሞ የህወሓት ኃላፊ አቶ ጣመ አረዶም በሰጡት መረጃ መሰረት በሱዳን የሚንቀሳቀሰው አርሚ 7 የጦር መሳሪያ መጋዘን በድሮን ተመቷል። በጥቃቱ በመጋዘኑ ላይና በውስጡ በነበሩት ወታደራዊ ቁሶች ላይ ጉዳት ደርሷል። የህወሓት አርሚ 7 የጦር መጋዘንም ተመቷል።
በሱዳን በሚንቀሳቀሰው የህወሓት የሱዳን ግንባር የአርሚ 7 የጦር መጋዘን በድሮን ከመመታቱ ጥቂት ቀናት ቀደም ብሎ መነሻውን ከትግራይ አድርጎም በኤርትራ በኩል ወደ ሱዳን ለመግባት ይንቀሳቀሳሉ በተባሉ የህወሓት አርሚ አወቃቀሮች ውስጥ አርሚ 13 ተጠቅቶ ነበር። ጥቃቱን የፈጸመው የኢትዮጵያ አየር ኃይል መሆኑም ደግሞ ስጋቱን ከፍ አድርጎታል። በአጠቃላይ በቀናት ልዩነት ውስጥ በህወሓት የአርሚ ጦር ኃይል ይዞታዎች ላይ 3 የድሮን ጥቃቶች ተፈጽሟል። የመጀመሪያው የድሮን ጥቃት የተፈጸመው ከሰሞኑ ከኤርትራ ድንበር በግምት 6 ኪሎ ሜትር ርቀት ላይ በሚገኘውና ስልታዊ ወታደራዊ ጠቀሜታ ባለው የሽራሮ ወረዳ ውስጥ እንደነበር ይታወሳል። ሁለተኛው የድሮን ጥቃት ሸረሪና በተባለ የድንበር አካባቢ የተፈጸመ ነው። ሶስተኛው በሱዳን ግዛት ውስጥ በሚንቀሳቀሰው የህወሓት አርሚ 7 ላይ የተፈጸመም ነው። ይህን ተከትሎ የህወሓት ጸረ ድሮን መከላከያ ላይ ጥያቄ የተነሳ ነው። ለዚህ ጥያቄም 2 የሚሆን ምልከታን የያዘ ምላሽ እየተሰጠ ይገኛል። አንደኛው ህወሓት ከምስራቅ አውሮፓ የገዛው የጸረ ድሮን መከላከያ ከሰሞኑ ተሞክሮ መስራት ስላልቻለ የሚል ነው። ሁለተኛው ደግሞ ህወሓት ጸረ ድሮን መከላከያውን ለጊዜው ደብቆ በዓለም አቀፉ ማህበረሰብ ዘንድ ትኩረት ለማግኘትና የድርድር ጥያቄው ተቀባይነት አግኝቶ ወደ ህጋዊ የፖለቲካ ኃይል ለመምጣት ሲል ይሄው ልብ በሉልኝ በፌዴራል መንግስት በድሮን እየተደበደብኩ ነው ለማለት ነው የሚል ነው። ህወሓት ከሰሞኑ ባወጣው መግለጫ ፌዴራል መንግስት በትግራይ ላይ አዲስ ጥቃት ሊከፍት ተዘጋጅቷል ሲል መክሰሱ ይታወሳል። የፌዴራል መንግስት የድሮን ጥቃቶችን በመፈጸም ጦር ሰራዊቱን በማነቃነቅና በትግራይ ላይ እቀባ በማድረግ ጦርነት ሊያካሂድ በመዘጋጀት ላይ ይገኛል ሲልም ከሷል። ይህን መሰሉ የህወሓት ክስ ተደጋግሞ እየቀረበ ያለው ከትግራይ በኤርትራ በኩል ወደ ሱዳን ጦር እየተንቀሳቀሰ ባለበት ሁኔታ ነው። ህወሓት ለተዘጋጀበት ጦርነት ሲባል ከወደ ሱዳን አቅጣጫ ግንባርን ፈጥሯል። እስካሁን ባለው መረጃ መሰረት የህወሓት አርሚዎች ላይ የድሮን ጥቃት የተፈጸመው በሱዳን እየመሸገ ካለው የህወሓት ጦር ጋር ተያይዞ ነው። የፌዴራል መንግስት የህወሓት አርሚ 13 ላይ የድሮን ጥቃት የፈጸመው አርሚው መሳሪያ ጭኖ በኤርትራ በኩል አድርጎ ወደ ሱዳን እንቅስቃሴ እያደረገ በነበረበት ሁኔታ ነው። የህወሓት አርሚ 13 የሚሰኘው ጦር በጊዜው በ10 የጭነት መኪኖች ሙሉ የጦር መሳሪያ ይዘው ወደ ሱዳን ለማቋረጥ በመንቀሳቀስ ላይ ሳሉ የድሮን ጥቃቱ ተፈጽሟል። ህወሓት ቀድሞም በሱዳን ግዛት ውስጥ ጦር ነበረው። አርሚ 7 የተሰኘው ጦር ከጀነራል አልቡራን ጋር ሆኖ እየተዋጋ ነው። በሱዳን በቀጠለው የእርስ በርስ ጦርነት ውስጥ አንዱን ወገን ለይቶ ወገንተኝነት ማሳየት ለወደፊቱ በትግራይ ላይ ከባድ ችግር የሚያመጣ ጉዳይ እንደሆነም ቢነገርም ህወሓትን አደጋ በማዋለድ ላይ ይገኛል። ጽምዶ በሚሰኘው ስብስብም ከኤርትራ ብቻ ሳይሆን ከሱዳን ጋር በግልጽ እየተገናኘበት መሆኑም አይዘነጋም። የዛሬውን ዝግጅት በዚሁ አበቃን። መልካሙን ሁሉ እንመኛለን። ሰናይ ጊዜ